አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ዛሬ በጣም ደስ ብሎኛል። ከቁርአን ቤት እየተመለስኩ ነው። ያው መንገድ ላይ ነኝ ማለት ነው። ቁርአን ቤት ደርሼ እየመጣሁ ነው። ይሄ ደግሞ ከቁርአን ቤት የተሰጠኝ ነው ማለት ነው። እጅግ በጣም ደስ ብሎኛል ከምነግራችሁ በላይ ማለት ነው። አእምሮዬ በጣም ታድሷል ማለት ነው። በኮሜንት የሰው ኮሜንት የሰውን ቀልብ እንደሚሰብር የሰው ኮሜንት ደግሞ የሰውን ቀልብ ይጠግናል። ዘሙዬ ትረጋጊያለሽ፣ ቁርአን ቤት ሂጂ እባክሽ፣ ቁርአን ቤት ሂጂ እባክሽ ዘሙዬ ብላችሁ ብዙዎቻችሁ በጠየቃችሁኝ መሰረት እንግዲህ ቁርአን ቤት ሂጄ ወደ ቤት እየተመለስኩ ነው። በቤት ስመለስ ደግሞ እዛ ምን አጋጠመኝ፣ እንዴት ሆንኩኝ፣ ምን ተባልኩኝ የሚለውን ነገር እያንዳንዱን ነገር እንግዲህ የማብራራላችሁ ይሆናል ማለት ነው ውዶችዬ። መንገድ ላይ ሁኜ ነው እየተመለስኩኝ ማለት ነው። ሲሄድም እንደዚሁ ቀርጬ ነበረ። እሱን ደግሞ እንግዲህ ቪዲዮ እንዳይረዝም ነገ ፖስትላችኋለሁኝ። እንግዲህ ያለው ነገር ይሄንን ይመስላል። ምክራችሁን ሰምቼ እንግዲህ ለዚህ በቅቼ ደርሼ በጣም ብዙ ነገር ተነግሮኝ አልቅሼ ፊቴ ሁሉ አባብጧል። ያው ቁርአን ቤት ስትሄዱ እህት ወንድም ቤተሰብ አብሯችሁ ቢሄድ ሰላም ጤና ይስጥልኝ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ዛሬ በጣም ደስ የሚል ነገር ይዤላችሁ መጥቻለሁ ማለት ነው። በጣም ደክሞኛል። በነገራችን ላይ አባያን ራሱ አላወለኩም፣ ከመንገድ ነው የምመጣው። ትላንትና በሰራሁት ቪዲዮ ላይ ሂጃብሽን አስተካክሊ፣ ጸጉርሽን ሸፍኝ ብላችሁኛል። አመሰግናለሁ። አስተካክለናል። አንዳንድ ጊዜ ወዥበር ስለሚልብን ነው። ዛሬ እንግዲህ ከመንገድ ነው የምመጣው። እጅግ በጣም ደስ ብሎኛል። የት ሄጄ የመጣሁ ይመስላችኋል? የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ የኔ ጌታ፣ ጠላቴን ያሳፈርክ ጌታ፣ ጠላቴን ከእግሬ በታች ያረክ ጌታ፣ ክብር ላንተ፣ ክብር ላንተ። ሰማይና ምድርን የዘረጋ ያገልቢ ያጉራን ያገልቢ እና ዛሬ ቁርአን ቤት ሄጄ ነበረ። የምሬን ነው። ቪዲዮም አለ የማስገባላችሁ ይሆናል መንገድ ላይ ስንሄድ ማለት ነው። እና የተፈጠረው ነገር ብነግራችሁ ማመን ነው የሚያቅታችሁ። ፊት የራሱ ወዛ አለ። የአላህ ቃል እኮ ወይኔ ጠላትን ያሳፈርክልኝ ጌታ፣ ላንተ ምን ይሳናል? እና ዛሬ በጣም ደስ ብሎኛል። ቁርአን ቤት ሂጄ ነበረ። ቁርአን ቤት የሄድኩት በቀጠር ነው ምናምን በሚባለው ነው። አህለል ኸይር ምናምን ጀምዕያ ናቸው እነሱ። ሰው ነው ያደረሰኝ የነገረኝ በእንደ ቦታው ምናምን ማለት ነው። ግን የረጅም ጊዜ ቆይቶብሻል፣ የቆየ ስለሆነ መድኃኒት በመጠጣት በመታጠብ የሚቀባ የሚጠጣ በጣም ብዙ መድኃኒት ሰጥተውኛል። ያንን ቪዲዮን መድኃኒቶቹን ማሳየት አልፈልግም። የሚቀባ የሚጠጣ ምናምን ማንም ሰው ማወቅ የለበትም። እና ልክ ልቀርጽ ስል ከለከለኝ ማለት ነው። መቅረጽ አይቻልም አለኝ። ታመሽ ነው የመጣሽው እንጂ ሼህን ሲያስቀራብሽ ወይ ደግሞ ይሄ ሚዲያ ላይ የሚለቀቅ ነገር አይደለም ብሎ ከለከለኝ ማለት ነው። ከለከለኝ። ግን መንገድ ላይ ስንሄድ ሹፌሩ ሲወስደኝ ቁርአን ቤት ይዞኝ ሲሄድ በኋላ ማን ይዝሻል እያለኝ እያወራን የሄድነው ቪዲዮ አለ ማለት ነው። ማስገባላችሁ ይሆናል። እና እዛ ሄድኩኝና የተፈጠረው ነገር ምንድነው? ሁሉንም ነገር ነገርኩት። እንዴት እንደሚያረገኝ፣ እንዴት እንደሚያሰቃየኝ፣ ስራ እንደምወጣ እንደግባ አይነ ጥላ ነው ምንድነው። ከዛም በኋላ እያንዳንዱን ነገር ነገረኝ ማለት ነው። እና የነገረኝ እንግዲህ ምን ብሎ ነው? የቆየ ነው፣ ቆይቶብሻል። የሰው እጅ ነው ግን ቆይቷል። ስለዚህ ደግሞ የሚስጥር መተት ነገር ነው፣ እንዳይናገር ተደርጎ ነው የተሰራው። ይሄ ደግሞ ይከሽፋል። መድኃኒቶቹን በመጠጣት ጠዋት በሞየ ዘምዘም በመድኃኒቶቹን በጥብጠሽ በመጠጣት ወንድ የደረሰበት ባለመድረስ ጅስምሽን እንዳለ ከጥፍር እስከ ጭንቅላትሽ በመቀባት ከዛ በኋላ ምልክት ታያለሽ። ከ3 ቀን በኋላ በየ3 ቀኑ ትመጫለሽ። ከዛ በራሱ ሰዓት መድኃኒቱ ሲያቃጥለው ተንገብግቦ ተቃጥሎ የሴትዮዋን ማንነት ይናገራል ተብያለሁ። ይሄው ዛሬ ራሱ ፊቴ ትንሽ ፏለ። ያው ልክ እዛ ስገባ ደካክሞኝ ደባብሮኝ ጭንቅላቴን በቃ ጠፍሾኝ ይዞኝ እንቅልፍ ጥሎኝ ምናምን ነበርና በእርግጥ የሆነ ነገር ለፍልፈሻል ብለውኛል። ምን እንደለፈለፍኩ አልሰማሁም። ቪዲዮ ደግሞ ካሜራ ለመደበቅ አልተመቸኝም። እና የወሰደኝ ልጅ ደግሞ ቁርአን ስራ ላይ ሲሆን እኔ ላይቭ ስገባ የሚደውል ሰው የወሰደኝ ልጅ ደግሞ አንተን በልልኝ ደብቀ ቀርጽልኝ ብየው ነበረ። ፍቃደኛ አልሆነም ማለት ነው። እኔ ባልሽ አይደለው ሹፌርሽ ነኝ ምንሽ አይደለው ምንድነኝ ብዬ ነው የምገባው። እዛ ጋር መግባት የሚችለው ባልሽና ባልሽ ብቻ ነው በማለት እንግዲህ ልገባ ከለከለኝ ማለት ነው። ልገባ ስለከለከለ ማን ነው ሊቀርጽ ሊገባ ፈራ።
ሊገባ ስለተደወለብኝ ሐሳቤ ተሰረቀ፣ ይቅርታ ሊገባ ስለተከለከለ አልቀረጸኝም ማለት ነው። እንዴት ብዬ እንደማስረዳቸው አላውቅም። ያው ታሪኩ ብዙ ነው በጣም በቪዲዮም የተቀመጡ መረጃዎች አሉ። እሱን ያው አሁን አለቀው እዛም የተፈጠረውን ነገር እኔ ስለፈልፍ ቅዳኝ ብዬው ነበረ። ምን እንዳልኩ አላውቅም። ቀበጣጥረሻል ብሎኛል፣ ብዙ ነገር ተናግረሻል ብሎኛል። በቃ ብቻ አላውቅም። ብቻ እውነቱን ስነግራችሁ በምግብ እንዳበሉኝ ነው እዛ ጋር የተናገረው የለፈልፈው ማለት ነው። እና ይኸው ዛሬ በአላህ ቃል ትንሽ ተረጋግቼ ትንሽ ወደ ራሴ ተመልሼ አላህዬን እንግዲህ ልቤ ስትተኝ ቁርአን ጭንቅላትሽ ስራ አድርጊ ተብያለሁ። የትም ቦታ ስትሄጂ ከቦርሳሽ ቁርአን እንዳይለይ ተብያለሁ። እንግዲህ ይሄንን ቁርአን ስትይጂ ትረጋጊያለሽ ተብያለሁ። ሰማይና ምድርን የዘረጋየው እኔ በዚህ ነው ማምነው። በአንድ ቁርአን ነው ማምነው። በአላህ ቃል ነው ማምነው። ሂዱና እናንተ ለጠንቋይ ስገዱ፣ እኔ ለአላህ ነው የምሰግደው። እናንተ ሂዱና ለደብተራ አረብ ቤት እየሰራሽ የመዳምን ቂጥ እያጠብሽ ሂጂና ሰውን ለማሳበድ ዘምዘምን ለማሳበድ 3000 ሪያል 5000 ሪያል ክፈይ። እኔ ደግሞ ለአላህ በነፃ አላህ ይፈውሰኛል። አላህዬ እኮ ከኔ ጋር ባይሆን ሰማይን የፈጠረ ጌታ ከኔ ጋር ባይሆን እንደ ሰው ቢሆንማ እናንተ አሳብዳችሁኝ እሙሙዬን እያሳየው ሜዳ ለሜዳ ልሄድ ነበር። ወይ እሙሙ አልኩ እንደ ይቅርታ ቁርአን ይዤ ብልግና አልናገርምና እናንተ የሰራችሁኝ ስራ፣ እናንተ አውሬዎች፣ እናንተ ርኩሶች፣ እናንተ የሰራችሁኝ ስራ እኔ ተይዣለሁ። በአላህ ቃል ተይዣለሁ። አላህ ሊያድነኝ ነው። አላህ ሊፈውሰኝ ነው። የእናንተ ትርኪ ምርኪ ጠንቋይ ልንገራችሁ፣ ጠንቋይ ሂዱና የፈለገ ጠንቋይ መቼ ትሞታለህ ብትሉት የሚሞትበትን ቀን አያውቅም። አስረግጬ እኮ ነው የምነግራችሁ። መቼ ነው የምትሞተው ብትሉት የሚሞትበትን ቀን አያውቅም። ጠንቋይ ማለት ገባችሁ? ጠንቋይ መቼ ነው የምትሞት? በሚሸና በሚያራ የሚሞትበትን ቀን የማያውቅ በአላህ ቃል ራስ ምታት የሚያጦዘው አንድ ተራ ሰው በጠንቋይ ማምን ይመስላችኋል? እኔ በጠንቋይ ማምን ቢሆን ድሮ ሙቼ ነበር። እኔ በጠንቋይ አላምንም። እናንተ ናችሁ በጠንቋይ የምታምኑ። ስለዚህ ዛሬ ቁርአን ቤት ሄጃለሁ። በጣም ብዙ ነገር ነው የተነገረኝ። በጣም ብዙ ነገር ሚዲያ ላይ የማይወጡ ነገሮች በውስጥ የምታወሩኝ ልጆችም የነገርኳችሁ ልጆች አላችሁ፣ ታውቃላችሁ። በጣም ብዙ ነገር ነው። መድኃኒቱን ስትጀምሪ መለፍለፍ የለብሽም፣ ለሰው መናገር የለብሽም። ያው የሚዲያ ነገር ሆኖብኝ ነው ለእናንተ ልንገራችሁ እያልኩ ነው እንጂ መድኃኒቱ 7 ቀን ድረስ ማውራት እንደሌለብኝ፣ መድኃኒቱን በባዝሊን በሞየ ዘምዘም በተለያየ ነገር ተቀምሞ ተቀብታችሁ ትተኛላችሁ። ወንድ በደረሰበት አትደርሱም። በርቀት ለብቻችሁ በርዘግታችሁ ጠዋት ተነስታችሁ ትታጠባላችሁ ለ7 ቀን። ቁርአን ቤቱ ደግሞ በየ3 ቀኑ ትመላለሳላችሁ። አዛይን በላይን ድግምት ያደረጉት አይነ ጥላ ሁሉ እርግፍ የኔ አላሁመ ሰሌ አላ ሙሐመድ ነቢ ዘይኔ። አቤት ሙስሊም ያደረገኝ ጌታ ክብር ሁሉ ለአንተ ይሁን፣ ሰማይና ምድርን የዘረጋህ ጌታ። ስለዚህ እንግዲህ ቁርአን ቤት ሄጄ መጥቼ በጣም ደስ ብሎኛል። እንግዲህ ይብላኝ ለእናንተ ህይወቴን ያበለሻሻችሁ፣ ታሪኬን ያበለሻሻችሁ። አላህ እኮ እንደናንተ አይደለም። እኔ የፈለገ ባጠፋ ተውባርጌ ወደ አላህ ብመለስ እኮ አላህ መሀሪ ጌታ ነው። እናንተ ግን ሞትና ኑሮና ሀያትና ርዝቅ በእናንተ እጅ ቢሆን ኑሮ እኮ በሰከንድ ነበር የምትደፉኝ፣ በሰከንድ በራብ ትገሉኝ ነበረ። ሞትና ርዝቅና ሁሉ ነገር በሰው እጅ ቢሆን ኑሮ የሰው ልጅ ለሰከንድ ቤት ውስጥ አይቀመጥም ነበረ። ለሰከንድ ማለት ነው። በቃ በየቀኑ የጠላችሁትን ሰው የገደላችሁ የጠላችሁትን ሰው የሆነ ነገር እያደረጋችሁ ነበረ እንትን የምትሉት። እሺ፣ ስለዚህ አልሐምዱሊላህ ሰላም ያደረገኝ እዚህ ጋር ሙስሊም ብቻ አይደለም፣ ማንኛውም ሰው ክርስቲያንም፣ ኦርቶዶክስም፣ ማንኛውም ሰው ጴንጤም በሃይማኖታችሁ ጠንካራ ሁኑ። ምክንያቱም ምናፍስት ምናምን አይነካችሁም። ስለዚህ እናንተ የተደሰታችሁ ደህና ናችሁ። ዘሙካን አሳበርናት በጥንቆላ ያላችሁ ደህና ናችሁ። እንዴት ናችሁ? እኔማ ሁሉን ቻይ የሆነው ጌታ ጋር ሂጃለሁ። ይብላኝ ለእናንተ። እናንተ እያያችሁኝ ታሪኬ ይቀየራል። ታሪኬ እና ቁርአን ቤት ሄዳለሁ ብያችሁ ነበረ። ቁርአን ቤት ሄጄ መጥቻለሁ። በጣም ደስ ብሎኛል ከምነግራችሁ በላይ ማለት ነው። እኔ አላህን በጣም አመሰግናለሁ በዚህ አጋጣሚ። ዛሬ ፊቴ ሁላ ፈካ አለ። የሆነ ነገር ከላይ ላይ ወላሂ ነው የምላችሁ፣ የሆነ ነገር ከላይ ላይ እርግፍ ሲል ይታየኛል። ከዛ ደግሞ ቁልክ ቁርአን ሲቀራብኝ የሆነ ነገር እዚህ ጋር እንደ ድንጋይ የቆመ ነገር ነበረ። ሲወርድ ወደ ታች ሲወርድ ይታየኛል። ወላሂ ነው ማለት። ስለዚህ አልሐምዱሊላህ
በየ3 ቀኑ ነይ ተብያለሁ። መድኃኒት ተሰጥቶኛል። በሞየ ዘምዘም ተበጥብጦ የሚጠጣ በሞየ ዘምዘም ተበጥብጦ የሚታጠብ ምናምን ሰጥተውኛል። አልሐምዱሊላህ ረቢል ዓለሚን። እንግዲህ ድኜ ጥሩ ቋሚ ስራ አግኝቼ አንዳንድ እህቶች ደግሞ ስራ መውጣት ብርቅ ነው እንዴ? ስራ ሁሉም ይበላሽበታል። ስራ ስለተበላሸብሽ ድግም ትሰሩብኝ ትያለሽ ምናምን ያላችሁ ልጆች አላችሁ። እናንተ ማለት አዲስ ናችሁ ወይ ሰው ሼር አድርጎላችሁ ነው? የኔም ቪዲዮ ከመጀመሪያ ጀምሮ የምትከታተሉ ሰዎች እንደዚህ አይነት ጥያቄ አትጠይቁም። ምክንያቱም ከየት ተነስቼ የት እንደደረስኩ ምን ስደረግብኝ እንደነበረ ሁሉም ነገር ዩቲዩብ ላይ ስላለ እናንተ ስለማታውቁ ነው ይሄን ያላችሁት። አልፈርድባችሁም። ይሄን ያልኩበት የራሴ ምክንያት አለኝ። ሰው እኮ ስራ ይበላሽበታል። አንዴ ሊበላሽበት ይችላል፣ ሁለቴ ሊበላሽበት ይችላል። በተከታታይ 3 አመት ሙሉ አንድ ሳምንት 15 ቀን፣ አንድ ሳምንት 15 ቀን፣ ከዛ አንድ ሳምንት 15 ቀን እሷን በኢጃዛ ቤት ብልት ትጨርስ። አገር መላክ የለ፣ ቤተሰብ መርዳት የለ። ልጄን ዞር ብዬ ለካርድ እንኳን ለልጄም ደውዬ እንኳን ልጄም ማውራት የለ፣ ምን የለ። ይሄ ጤነኛ ነው ትላላችሁ? ሰው እጅ ያለው እግር አንድ ሰው ታሞ ከሆነ ኢሶኬ፣ በሽተኛ ከሆነ ኢሶኬ፣ ስራ ከሌለው ኢሶኬ። እጅ እግር ያለው ጤነኛ ሆኖ ጀዝቦ መቀመጥ ምን ይሉታል? የሰው እጅማ ነው አለኝ እኮ የቆየ ነው አለ። የሰው እጅ ነው ግን የቆየ ነው፣ አብሮሽ ቆይቷል አለኝ። ስለዚህ እነዛ ሰዎች እየሄዱ ሲያሳድሱ ነው የሚብስብሽ አለኝ። እስቲ ሰው የሰውን ህይወት ለማበለሻሸት እየሄዳችሁ ገንዘብ እየከፈላችሁ የሰውን ህይወት የምታበለሻሹ እንደው ይሄን የአላህ ቃል ቁርአን ይፍረድባችሁ። እድሜያችሁ ይጨልም፣ እድሜያችሁ ይጠር። በዱንያ ላይ ራሱ እሳት የጀሃነም እሳት ይንደድባችሁ። ቀብራችሁን በሰው ሀገር ያድርገው፣ ሞታችሁን በሰው ሀገር ያድርገው። ለሰው ክፉ ምሰሩ፣ ለሰው ደግሞ የምታዝኑ መልካም እህቶች በዛው ልክ አላችሁ። መልካሙን ይግጠማችሁ። በቃ ይሄን ነው የምለውና እኔ አልሐምዱሊላህ ቁርአን ቤት ሂጃለሁ ዛሬ። ከቁርአን ቤት ደግሞ ብዙ ነገር ተነግሮኛል። በጣም ብዙ ነገር ወላሂ ልቀርጽ ነበረ አላመማትም። ቪዲዮ ልትቀርጽ ነው የመጣችሁ ባላለው ብዬ ነው። ሼሁ ደግሞ ፍቃደኛ አይደለም። አህረር ከይር ናቸው። የሚጮህ አለ፣ ሌላ ሴት አለ፣ ሊቃብ ያለበሰ አለ፣ ሚለፈልፍ አለ፣ ጩኸት አለ። ለኮፒራይትም ጥሩ አይደለም። ሰውየው ደግሞ ፍቃደኛ አይደለም። ገባችሁ? ከዛ በቃ እንዴ ቪዲዮ ልትሰራ ነው ወይ መጣችሁ ይልሻል አለኝ። ታክሲው ደግሞ አብረኸኝ ገባ ስለው ሰዋቁ ላላ እኔ ሚስት ባልሽ አይደል እንዴት ነው አብሬ የምገባው? አይቻልም አለኝ። እሺ አስገባኝና ከርቀት ሆነ ቅረጽ ስለው አንቺ እስካስገቡሽ በኋላ በር ይዘጋሉ፣ እኛ በር ላይ ነው የምንጠብቀው አለኝ። አደረሰኝ መጣን ማለት ነው። በጣም ደስ ይል ነበረ። በጣም ርቀት አለው ቦታው፣ በጣም ርቀት አለው ማለት ነው። እና ያለው ነገር ይሄንን ይመስል ነበረ። እንግዲህ ቪዲዮም አለ የማስገባላችሁ ይሆናል። እዛ ስንሄድ ምናምን ያለ አንዳንድ ነገር መንገድ ላይ ያሉትን ነገሮች የማስገባላችሁ ይሆናል ማለት ነው። እንግዲህ ይሄ ቁርአን ደግሞ ከራስሽ አይለይ ተብሎ ከዛ ስጦታ የተሰጠኝ ነው ማለት ነው። ከመስጂድ ከቁርአን ቤት ማለት ነው። እንግዲህ ይሄ ቁርአን እስከ ሞተ ቀብሬ ከኔ ጋር ይቀመጣል ማለት ነው። በቦርሳዬ የትም ሲሄድ ስተኝም አብረሽ የትም ስትሄጂ አብረሽ ብሎኛል። ይሄ እንግዲህ አላህ ያረጋጋኛል። አንዳንድ ጊዜ ጭንቅ በሚለኝ ሰዓት እንደዚህ ከፍቼ እንደዚህ ነው ማረገው። እዚህ ልቤ ላይ ሳረገው በቃ ሐሳቤ ሁሉ ይሰበሰባል። እና ይሄንን ለማለት ነው የመጣሁት ዛሬ። በጣም ደስ ብሎኛል። ከቁርአን ቤት ሄጄ መጥቻለሁ። ከ3 ቀን በኋላ ማለት ነገ ከነገ ወዲያ ከ3 ቀን በኋላ ደግሞ ድጋሚ እሄዳለሁ። ያለውን ነገር የማሳያችሁ ይሆናል። ወደ ድሮ ማንነቴ ተመልሼ እንደ ድሮ እየሰራው ቤተሰቦቼን እየረዳው ለራሴም የሆነ ነገር ይዤ ምናምን ወደ ድሮ ማንነቴ እመለሳለሁ ብዬ አስባለሁ፣ በአላህ ፍቃድ ማለት ነው። እንግዲህ እያንዳንዷን የደረስኩባትን የት እንደሄድኩ ምን እንዳደረኩ ምን እንደደረስኩ እያንዳንዷን መረጃ የማቀርብላችሁ ይሆናል፣ የምነግራችሁ ይሆናል ማለት ነው። እኔም አባያ የለው ልቅ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለምትሰጡኝ ሀሳብ፣ አስተያየት፣ ኮሜንት እጅግ አድርጌ በጣም አመሰግናለሁ። ክበሩልኝ። አንዳንድ ሰዎች በጣም እያዘናችሁ አንዳንድ መልካም ምኞታችሁ የምትገልጹልኝ ሰዎች አላችሁ፣ አመሰግናለሁ። በዛው ልክ ደግሞ የምትሉ ሰዎች አላችሁ። እንግዲህ ምንም ማድረግ አልችልም። የእናንተ ሴራ እየተበጣጠሰ ነው። የእናንተ ሴራ እያለቀበት ነው። የእናንተ ሴራ ተነቃበት ማለት ተነቃባችሁ ማለት ነው። አልሐምዱሊላህ ረብል ዓለሚን። እና ወደ ጤና ይመለሳለሁ። ስራ ካገኘው ሰራለሁ፣ ካላገኘው ወደ ኢትዮጵያ ሄዳለሁ፣ ዲስኤምባሲውን ቆርጬ ማለት ነው። እና ይሄን ይመስላል ማለት ነው። ወዳችኋለሁ። ቪዲዮ አስተማሪ ነው ካላችሁ እናንተ እንድትማሩበት ነው። ያንዳንዱን ላይፌን ያንዳንዱን ነገር ፕራይቬት የሆነ ህይወት የለኝም፣ ከእናንተ የሚደበቅ ነገር የለኝም። እያንዳንዷን ነገር እያመጣሁ የት እንደደረስኩ እንዴት እንደሆንኩ የማሳያችሁ ለእኔ ክብር ላላችሁ ልጆች ናችሁ ማለት ነው። እኔን ስታዩን ደግሞ ሁልጊዜ ለቅሶዬን፣ ሁልጊዜ እምባዬን፣ ሁልጊዜ መንገላታቴን፣ ሁልጊዜ ሀዘኔን፣ ሁልጊዜ የኔን መጥፎ ነገር ለምትመኙ ልጆች አላህ የስራችሁን ይስጣችሁ። እኔ ለአላህ ነው የምሰጣችሁ። እና ለእኔ መልካም ነገር የምታስቡ ልጆች ደግሞ
መልካሙን ሁሉ ይግጠማችሁ። በሰው ሀገር አትንከራተቱ። በሰው ሀገር የሰው እጅ አትዩ። እኔ ብታምኑም ባታምኑም በደናው ጊዜ የገዛኋቸው ልብሶች፣ በደናው ጊዜ የገዛኋቸው ጫማዎች፣ በደናው ጊዜ የገዛሁት ካርጎ ብዬ የሰበሰብኩትን ነው የምለብሰው እንጂ ልብሴን ስታዩኝ ወይ ሚዲያ ላይ ስታዩኝ የሞላልኝ የሚመስለኝ አንድ ብር እንደሌለኝ ብነግራችሁ ታውቃላችሁ? ታውቃላችሁ ወይ? ማን ያምናል? እጅ እያለው እግር እያለው በሰው ሀገር ላይ አይዞባይ በሌለበት እንደዚህ እየተሰቃየ በሚስጥር መተት ብላችሁ ታምናላችሁ? አታምኑማ። ማየት ማመን ነው። ስለዚህ ለእህቶቻችን ሼር አድርጉት። ሼር፣ ላይክ፣ ሰብስክራይብ፣ ኮፒ ሊንክ በማድረግ እንግዲህ አበረታቱኝ ማለት ነው። በጣም ነው የምወዳችሁ። ለምትሰጡኝ ሀሳብ አስተያየት እጅግ አድርጌ አመሰግናለሁ። ክበሩልኝ። በያላችሁበት አላህ ይጠብቃችሁ። እስቲ ወደ ቪዲዮ እንሂድና ያለውን ነገር ላሳያችሁ ማለት ነው። ጉዞ ወደ ቁርአን ቤት እያልኩኝ ቪዲዮ ሰርቼ ነበረ። አንድ ላይ ልልቀቅላችሁ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እወዳችኋለሁ። የት እንደደረስኩ ምን እንዳደረኩ እንዴት እንደሆንኩ እያንዳንዷን እርምጃ የማሳውቃችሁ ይሆናል። ያልገባችሁ ነገር ካለ ቁርአን ቤቱ እንደኔ የታሰራችሁ፣ እንደኔ በድግምት የምትሰቃዩ፣ እንደኔ ሰርታችሁ ምን አይሆናችሁ ሰርታችሁ ገንዘቡ የት እንደሚሄድ የት እንደሄደ ምን እንደሆነ ማታውቁ ልጆች ካላችሁ ንገሩኝ ማለት ነው። ንገሩኝ። ስለዚህ ትፈታላችሁ ማለት ነው። ቦታውን ቁርአን ቦታውን ነግራችኋለሁ። ኮሜንት ስራ አስቀምጥላችኋለሁ አድራሻውን፣ ወይም ደግሞ የታክሲው ሹፌሩን ቁጥር ሰጣችኋለሁ፣ የወሰደኝን ልጅ ማለት ነው። አንዳንድ ልጆች ደግሞ የት ነው ያለሽው ምናምን እያላችሁ ነው። ሳዑዲ አረቢያ ሪያድ ኡመል ሐማም ነው ያለሁት፣ ምግብ ቤቱ አካባቢ። እዛ ጋር ብትመጡ እኔን ማግኘት የምትፈልጉ ሰዎች እዛ ምግብ ቤቱ ጋር መገናኘት እንችላለን ማለት ነው። ያለው ነገር ይሄን ይመስላል። ከእናንተ የሚደበቅ ነገር የለም። ሌላ ጥያቄ ካላችሁ በውስጥ ጠይቁኝ። ብዙ ልጆችም ቁጥሬን ጠይቃችሁኝ በኮሜንት አስቀምጬላችኋለሁ። ቀጥታው ዝግ ነው። በዋትስአፕ በቴሌግራም በኢሞ ነው የምታገኙኝ። ይሄን ይመስላል። ለጥያቄያችሁ በማክበር እናንተን እያከበርኩኝ ለእያንዳንዳችሁ መልስ የምመልስላችሁ ይሆናል ማለት ነው። እወዳችኋለሁ። ሰላም፣ እንገናኝ።